ከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ዛሬ በአላህ ፍቃድ ርዕሱ ላይ እንደተገለጸው አምስቱ ወሳኝ ነጥቦች በሚል ርዕስ ከናንተ ውድ አባት እናቶች ጋር ወንድሞች እህቶች ጋር ቆይታ አደርጋለሁ። አምስቱ ወሳኝ ነጥቦች ምንድናቸው? እነዚህ አምስቱ ወሳኝ ነጥቦች ረሱል አለይሂ ሰላቱ ወሰላም በሐዲሳቸው የገለጹት በህይወታችን ላይ ብቅ ጥልቅ ጥፍት የሚሉ ዛሬ የምናገኛቸው ነገ ልናጣቸው የምንችላቸው ነገር ግን ባገኘናቸው አጋጣሚ ፉርሳ እድል ላይ ግን መጠቀም እንዳለብን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የጠቆሙን ሐዲስ ነው። አምስቱ ወሳኝ ነጥቦች በሚል ርዕስ ፕሮግራሙ የተዘጋጀው ሐዲሱን ታላቁ ሰሃባ አብዱላህ ኢብኑ አባስ ያስተላለፉት ነው። አብዱላህ ኢብኑ አባስ የነብዩ አለይሂ ሰላቱ ወሰላም አጎት ልጅ ናቸው። ተርጁማኑል ቁርአን የቁርአን ፈሳሪው ቁርአንን ሲያብራሩ የነበሩ ረሱል ጋር ብዙ ዒልም የቀሰሙ ነብዩ ዱዓ ያደረጉላቸው ታላቅ ሰሃባ ናቸው አብዱላህ ኢብኑ አባስ። እሳቸው ባስተላለፉት ሐዲስ من يلالو أن ابن عباس أن رسول الله صلى الله عليه وسلم قال لرجل وهو يعظه رسول عليه الصلاة والسلام لأند سو سيمكرونو إن انتمرت زارينيا قيد الرسول نبي صلى الله عليه وسلم سوتشن مكر سيساتو يسوتشن ما ننت كان ببكات النبوالا يمسمع ما تشون كنسوغا يميدو مكرون سلواتشو አንደኛውን አትቆጣ አንደኛውን እንደዚህ አብዛ ይሄን አድርግ እንዲያድርግ ይያሉ የተለያዩ ምክር ለሰሃቦቻቸው ይሰጣሉ። ይህንንም ሰሃቢ ሲመክሩት የአላህ መልእክተኛ እንዲያሉ اغتنم خمسا قبل خمس አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀማቸው። ማን ናቸው እነዚህ አምስት ነገሮች? በህይወታችን ላይ ብቅ ይላሉ ሳናውቃቸው ደግሞ ይጠፋሉ የሚሄዱ ነገሮችን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ይህንን ሰሃባ መከሩት። ከአምስቱ የመጀመሪያው ረሱል አለይሂ ሰላቱ ወሰላም የመከሩት ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀም እርጅና ከመምጣት በፊት። ቁዋ ጉልበት ኃይል ያለበት እድሜ የወጣትነት እድሜ፣ ይሄን እድሜ ተጠቀምበት። ያ ቁዋ ከመወገዱ በፊት እርጅና ከመምጣቱ በፊት ከዘራ ከመያዝ በፊት ጎንበስ ከማለት በፊት ጠንካራ ሆነ ደረትህን ወጥረብ በመትሄድበት ሰዓት ተጠቀም። በዒባዳ አላህ በሚወደው በመልካም ነገር አሳልፎ ይህን ወጣት እድሜ ነገ ተመልሶ አይመጣም፣ ነገ ማይገኝ እድሜ ነው። ለዚህም ነው ሰለፎቹ በዚህ ወጣትነት እድሜ ኸይር ነገር ያበዙ ነበረ። ለምን? ነገ እድሜያቸው ጉልበታቸው ከተወገደ ከሄደ በኋላ በዛ ወጣትነት እድሜ የሚሰሩትን ስራ ሽምግልና መጥቶ እርጅና መጥቶ መስራት ስለማይችሉ በወጣትነት እድሜ ላይ ብዙ ኸይር ነገር ያከማቹ ነበር። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሸባበከ ቀብለ ሐረሚክ ወጣትነትን ነጥለው መከሩት። ወጣቶችን ሲመክሩ ዱዓ አደረጉላቸው እኮ ወጣቶች ረድተውኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከኔ ጎን የቆሙት ወጣቶች ነበሩ። የኢስላም ዘቦች ወጣቶች ናቸው። ለዚህም ነው የወጣትነት እድሜ ብዙ አካላት ይፈልገዋል። ፖለቲከኛውም ይሄን ወጣትነት እድሜ ይፈልጋል። ወጣቶችን እንደፈለገ ሚነዳው እዚህ ግባ እዚህ ውጣ እያለ የሚያንጫጫው ፖለቲከኛውም ወጣቱን ነው የሚይዘው። ተቃራኒ ጾታም በጣም የሚፈላለጉበት የሚሳሳውበት እድሜ ይሄ ወጣትነት እድሜ ነው። ሸይጣንም አንተን ሊያጠምድም ይፈልገው መንገድ ሊያስትም ይፈልገው እህቴ አንቺን መንገድ ሊያስትሽ የሚፈልገው በዚህ ወጣትነት እድሜ ነው። ወጣትነትን ተጠቀም። ኒዕማኗ ጸጋ ነው። አባቶችን ጠይቁ፣ እድሜያቸው ሄዱትን አባቶችን ጠይቁ። ምን ቢመለስ ደስ ይላቸዋል ቢባሉ የወጣትነት እድሜ ነው። ለዚህ ነው ጀነት ውስጥ ካለው ትልቁ ጸጋ ሁሌ ወጣት ናችሁ አታረጁም ተባለ። ሱብሃንአላህ ጀነት ውስጥ እርጅና የለም። ሁሌ ወጣት ነው። በቃ እርጅና የሚባል የለም፣ ድካም የሚባል የለም፣ ተዓብ ጭቅጭቅ የለም። ለምን? ትልቁ ኒዕማ እድሜ ስለሆነ ጀነት ውስጥ የጀነት መገለጫ ወጣት ሆኖ ነው የሚገቡት ሁሉም።
ያረጀው ምን ያለው እንዳረጀ እኮ አይገባም። ሱብሃንአላህ እድሜው 100 ምናምን ደርሶ ቢሞትም ጀነት ሲገባ ግን ታድሶ ወጣት ሆኖ ነው ጀነት የሚገባው። አላህ ጀነትን አላህ ይለግሰን። ስለዚህም ሸባበከ ወጣትነትን ተጠቀም አሉ የአላህ መልእክተኛ ቀብለ ሐረሚክ እርጅና ከመምጣቱ በፊት ነገ የውመል ቂያማ አላህ የእርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል አንዱ ማን ነው? ወጣት ነው። ወሻቡን ነሽአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህ ሱብሓነሁ ወተዓላ በመገዛት እድሜውን ያሳለፈ የወጣትነት እድሜ እነ ኢማሙ ነወዊ ረሕመቱላሂ ዐለይሂ በወጣትነት እድሜያቸው ዒልሙን ቀሰሙት። ኢማሙ ነወዊ ዱንያን ለቀው ወደ አኺራ ሲሄዱ እድሜያቸው 45 ነበር። አላገቡም። ኢማሙ ነወዊ ዛሬ በየመስጊዱ የሚቀራው ሪያዱ ሷሊሂን ኪታብ 40 ሐዲስ ተብሎ የሚቀራው ሰሂህ ሙስሊምን ሸርህ ያደረጉት ሌሎችም የአኽላቅ የአዝካር ብዙ ኪታብ ያላቸው ኢማሙ ነወዊ ሚስት የላቸው ልጅ የላቸው ገና በጠዋቱ ነበር ወደ አኺራ በ45 ዓመታቸው ነው የሞቱት። ግን ዛሬ ዱንያ ላይ ያለው በአጠቃላይ መስጊድ ላይ የተሰባሰበው ዒልም የሚቀራው የእሳቸው ልጅ ነው። ዒልማቸውን ኪታባቸውን በቀራው ቁጥር አጅሩ ይጻፍላቸዋል። ሲያስታውሳቸው ኢማሙ ነወዊ ረሕመቱላሂ ዐለይሂ አላህ ይዘንላቸው እያለ ዱዓ ያደርጋል። የልጅ እኮ ሀብት አንዱ ይሄ ነው። አንተ ከሞትክ በኋላ አንቺ ከሞትሽ በኋላ የሚያስታውስህ ሷሊ ልጅ ትቶ መሄድ ነው ትልቁ ሀብት። ኢማሙ ነወዊ ለዚህ አልታደሉም። ልጅ ሚስት የላቸውም። ነገር ግን መስጊድ የገባ ኪታብ የሚቀራ በአጠቃላይ ዓለም ላይ ዛሬ ከቁርአን ቀጥሎ ትልቁ የሚቀራው ኪታብ ሪያዱ ሷሊሂን ነው። በየመስጊዱ አለ። ሁሉም ያስታውሳቸዋል። በወጣትነት አከማቹት። ዑሳማ ኢብኑ ዘይድ እድሜው 18 ሆኖ እኮ ወጣት ሆኖ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ዑመር ያሉ የአንድ የጦር ዘመቻ ላይ መሪ አድርገው ላኩት። አንተ ይሄ ወጣትነት እድሜ በመልካም ነገር አላህን በሚያስደስት ዛሬ ያከማቸው ዛሬ ያጠራቀምከው በዚህ ወጣትነት እድሜ ምንም ነገር ሳይሸነግልህ ያሳለፍከው ነገር ነገ ይጠቅመሃል። ነገ መዝገብ ይከፈታል። ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጡባ ጀነት ተረጋገጠችለት። ጀነት ውስጥ ያለን ጸጋ አገኘ። ለማን ማን ነው እሱ ከተባለ መጽሐፉ ላይ መዝገቡ ላይ ብዙ እስቲግፋርን የያዘ ያገኘ። አንተ ወጣት ላይ ይህ ወጣትነት እድሜ ተቃራኒ ጾታ አለ። ዛሬ ወጣቱ በቲክቶኩም በፌስቡኩም በዩቲዩብም በሉት በተለያዩ የሶሻል ሚዲያ ባሉት ነገር ላይ ይሳሳባል። በፊት እግር ደክሞ ደብዳቤ ይዞ የሆነ ነገር ሐራም ላይ ለመውደቅ ራሱ ተአብ ነበሯ። ዛሬ አላህ ይጠብቀን። እዛው ባለበት ይሳሳፍ፣ እዛው ባለበት በቲክቶኩም በምኑ የሚገናኝበት ፊት ለፊት ከፈለገ ቪዲዮ እየታየ አላህ ይህ ወጣትነትን ተቋቋመው። አላህ ፈረጃውን እስኪያመጣልህ አላህ መልካም ነገር እስኪያመጣ ተቋቋመው። ተጠቅመ ሂድበት። ኸይር ነገር ሰርተ ሂድበት። አሐዱ ሰለፍ እድሜያቸው ሄዶ ቁርአንን ያለ መነጽር ሳይደክሙ ያነበንቡታል። ምንድነው ሚስጥሩ ሲባሉ በወጣትነት እድሜ ጠበቅኩት አላህን ጠበቀልኝ አሉ። አያችሁ ወጣቶኛ አላህን ባዘዘኝ ቦታ ተገኘው፣ በከለከለኝ ቦታ ተከለከልኩ። አሁን አላህ አፍያውን ቁዋውን ሰጠኝ። ወጣትነት ኸይር ነገር ምን ሰራበት ወጣት ነህ። የመስጊድ የሆነ የሚሰራ አለ ሲባል ጉልበትን ተጠቀም። ቦሎኬት አለ ሲባል ዛሬ ስራ ተሸከም። ቀብር ላይ የሆነ የሚጸዳ ምን ነገር አለ ሲባል እዛም ሂድ። መልካም ቦታ ላይ ዳዕዋ አለ ሲባል ይሄ ወጣትነትን ጉልበትን ተጠቀም። ወደ መስጊድ ሩጥበት። ነገር እርጅና መጥቶ መስጊድ መንቀሳቀስ በሚያቀትብህ ሰዓት አላህ መስጊድ መተ እንደሰገድክ መስጊድ መተ ዳዕዋ እንዳዳመጥክ ይጽፍልሃል። ለምን ያዘ ይዞ ሆኖ በእርጅና ሰዓት ላይ በዛ ሰዓት መልካም ስለነበር አላህ የመልካሞችም እንዳሚያጠፋ አይደለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሰሃባ ሲመክሩት የመጀመሪያው ወጣትነት። ስለዚህ ወጣት በሰላት ላይ ጠንካራውን ለፍስፍሳቱን ረመዳን መጣ ሲባል ተራዊን የሽማግሌ ሰላት ብላ አታስበው።
ሽማግሌው ጠንከር ብሎ ሲሰግድ ምን ሲል አንተ ወጣት ደከመኝ ብለህ መውጣት አታስብ። በተራዊውም በተለያየው ዒባዳ ወጣትነትህን አላህ ደግሞ ገንዘብ ለግሶ ከሆነ ይህ ወጣትነት እድሜ ሳይሄድ ሐጁም ሂድበት፣ ዑምራውንም ተመላለስበት፣ ኸይር ቦታ ተንቀሳቀስበት። ጉልበት ኖሮ ስትንቀሳቀስ ይጣፍጣል፣ ያስደስታል። ስለዚህም ረሱል አለይሂ ሰላቱ ወሰላም የመጀመሪያውን የወጣትነት እድሜን አሉ ትልቅ ኒዕማ ነውና ቁዋ ጉልበት ያለበት ነው፣ ኸይር ነገር ያለበት ነው። ወላጅህን በመንከባከብ ተጠቀምበት ወጣትነትህን። ወጣት ሆነ እናት አባትህን ተንከባከብ፣ አስደስታቸው። ነገ ሸማግሌ ስትሆን አላህ ላንተም ልጅ ሰጥቶ ያስደስተሃል። ሱብሃንአላህ። ዱንያ ላይ በወላጆች ጉዳይ ላይ ብዙ ቦታ አውርቼዋለሁ። ምንዳው እዚህ ይመጣል፣ ቅጣቱም ይሁን ምንዳው። እናት አባቱን የሚንከባከብ አላህ በዱንያ ነው የሚከፍለው፣ አኼራም ትልቅ ስጦታ አለው። ሷሊ ልጅ ይሰጧል እናት አባቱን የሚንከባከብ ሰው። ነገ አባዬ ብሎ የሚንከባከብ ጀርባውን ሚያሽ ምን ሚል ልጅ አላህ ይለግሷል። ሼባው መጣ አይልም። ስለዚህ ይሄ ወጣትነት እድሜ ወላጆች በህይወት ያሏችሁ ተጠቀሙባቸው፣ የሄዱባችሁም ደግሞ ዱዓ አድርጉላቸው፣ ኸይር ነገር እንዲያገኙ ልፉ ድከሙ። የመጀመሪያው የአላህ መልእክተኛ የመከሩት ምክር ነው። ሁለተኛው ነጥብ ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀም በሽታ ከመምጣቱ በፊት። ጤንነት ኒዕማ ነው፣ ጸጋ ነው። አላወቅነውም ወላሂ አይደል? የጤናን ጸጋ አብዛኞቻችን አላወቅነውም። ጤናን ኸይር መሆኑን ከምንም በላይ የተሰጠ ስጦታ መሆኑን የሚያውቀው ወላሂ ጤናው የተነፈገ ጤናው የተወሰደበት ሰው። ለዚህ ነው የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነ ናስ አሉ። ሁለት ኒዕማዎች ጸጋዎች አብዛኛው ሰዎች ይዘነጓቸዋል፣ ከነሱ ችላ ይላሉ አሉ። ማን? አሲሐቱ ወልፈራግ አሉ። ጤንነትና ፈራግ ትርፍ ጊዜ ነፃ ጊዜን አብዛኛው ሰው ይዘነጓል አሉ። ጤንነት ኒዕማ ነው። አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ ማንም አያውቃትም። የታመመ ነው። የአይንን ጥቅም የሚያውቀው አይኑ የተወሰደበት፣ የእግርን ጥቅም የሚያውቀው እግር የተወሰደበት፣ የአየር ማስገባት ማስወጣት ጥቅሙን የሚያውቀው የተያዘ ሐኪም ቤት ተኝቶ በኦክሲጅን የሚተነፍስ ምን ሚል ነው? ጤና። ሱብሃንአላህ። እንደው አላህ አስከፍሎናል። በአላህ አንድ ብር ጠይቆናል። ስንት ዓመት፣ ስንት ደቂቃ፣ ስንት ሰዓት፣ ስንት ዘመን አየር እያስወጣን ጥሩን እያስገባን ማይስማማን አላህ የሰጠን የጠየቀን ገንዘብ አለ። ልክ ሐኪም ቤት ሲገባ ግን ኦክሲጅን ሲደረግ የሚከፈል ገንዘብ አለ። ሱብሃንአላህ። ጤና፣ ይህን ጤና ተጠቀም። የሰጠህን ጤና ተጠቀምበት። አፍያ በሆንክ ሰዓት ኢባዳ ላይ ጠንካራውን፣ አፍያ በሆንክ ሰዓት አላህ ጤናን ሙሉ ባደረገ ሰዓት ኸይር ነገር ላይ ተገኝ። አመስጋኝ ባሪያውን ያ አላህ ውለታ ነው እኮ ያለው። አለም ነጅዐል ለሁ አይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ሁለት አይን አላደረግንለትም አለ አላህ። ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ ሁለት አቅጣጫ አልመራነውም አለ አላህ። አይን ኒዕማ ነው። ና ሚሊየን ብር ይሰጣል አይን ይወሰድ ቢባል የሚስማማ አለ? የፈለገ ገንዘብ ይኑር፣ ጤና ከታወከ ደስታ ሙሉ አይሆንም። አንድ አባት የዛሬ 20 ምናምን ዓመት አንድ ያሉኝ ነገር ትዝ ይለኛል ሁልጊዜ። እኔ አሉ አላህ ጤናዬንና ገንዘቤን ባይወስድብኝ ኖሮ አሉ መስጊድ አልገባም ነበረ። ጥቅሙን ያወቅኩት የዛኔ ነው። ጤናዬን ሲወስድብኝ ከዚህ በላይም ደግሞ ነገ ተሸክሞኝ ቀብር ሊገቡ ነው። አላህ ደውል እየደወለ ነው፣ ማስጠንቀቂያ እየላከልኝ ነው። ገንዘቤንም ሲወስድብኝ መስጊድ ገባው፣ እንደው ኒዕማውን ለኔ አሉ። ከዛ በፊት ማላቀውም መስጊድ አወቅኩት። አልহামዱሊላህ ብለው እሳቸው በጠፋባቸው በመጣባቸው ሙሲባ ሳያማርሩ አላህን ማመስገን ጀመሩት። አንድ አባት ደግሞ ምን አሉ? እቺ አሁን አንድ ስጋ ያለች አሉ፣
ጮማ ምናምን በጣም ወዳሉ አሉ። በሁለት አጋጣሚ ግን ሳልበላት ቀረው አሉ። ምስኪን ሆኜ መግዣ ጥቼ ያጣሁት አሉ ሳልበለው አሉ። ሀብት ሲመጣ ደግሞ ጤና የታወቀና ዶክተር ከለከለኛል እንዳትበላ ተባልኩ። አንዳንዴ ብሩ ይመጣና ይሄን ምግብ እንዳትበላ ይሄን እንዳትበላ አይባልም ይላል ዶክተር። ሱብሃንአላህ የጤና ኒዕማ ያ አላህ የወሰደበት ሰው ነው የሚያውቀው። ስለዚህ ምን ይዳ በየቦታው ሆስፒታሎችን ዙር፣ የተኛውን ተመልከት፣ የዛኔ አልহামዱሊላህ በል። እኔ ብዙ ጊዜ እናገረዋለሁ። ዛሬ በሽታዎች በዝተዋል። የካንሰሩ፣ የኩላሊቱ፣ የምኑ ያ አላህ በዚህ በሽታ መጀመሪያ የታመሙት የተፈተኑትን አላህ ይፈውሳቸው፣ አላህ ያሽራቸው። ግን በአላህ እስቲ አንድ ነገር ትዝ ብሎናል። ሁሌኛ ጧት ተነስተን ፊታችንን ስንታጠብ በየጧት በየሆስፒታሉ ኩላሊቶቻቸውን የሚታጠቡ ስንት እህትና ወንድሞች አሉ። አላህ ይፈውሳቸው። ግን ይሄን አስተውሰናል። እኛ ግን የሆነ ነገር ሁሌ ማማረር ማልቀስ አረተው። አላህ አፊያ ዱንያን እኮ ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም የቀን ጉርስን አላህ ከሰጠ አፊያን ከጠበቀልህ አካባቢን ሰላም ካደረገልህ ዱንያን ጠቅላላ ጨብጣታል አሉ። ሱብሃንአላህ ወሲሐተከ ቀብለ ሰቀሚክ ጤንነትን ተጠቀም በሽታ ከመምጣት በፊት። ስለዚህ ጤና ባለበት ሰዓት የጀማዓ ሰው ሁን። አዛን ሲጠራ ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል ጥሪ ነው። ና ወደ መስጊድ ና ስገድ ጀማዓ። ስንትና ስንት ወንድም እህቶች አሉ፣ በተለይ ወንዶች መስጊድ አጠገብ ተሆኖ ሙአዚኑ በየጊዜ ሀያ አለ ሶላህ ኑ ወደ ሰላት፣ ሀያ አለ ልፈላህ ኑ ወደ መድህን ኑ ወደ ምትድኑበት ቦታ ተብሎ ጥሪ ሲያደርግ ባልሰማውንን ምናልፍ። አሁን እንጠቀም። በጤነኛ ሆነን የምንሰራው ኸይር ስራ ጥቅሙን ታውቃላችሁ። ልክ በሽታ መጥቶ አልጋ ላይ ስንተኛ አላህ በጤንነታችን ሆነን የሰራነውን ስራ አድርጎ ነው የሚጽፈው። ሐዲሱ እንደመጣው ስንትና ስንት ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ዑዙር ገጥሟቸው ከናንተ በንያ በሐሰብ ሸለቆውን ስትገቡ ተራራውን ስትወጡ ከናንተ ጋር ይሁኑ ችግርና ዑዙር የገጠማቸው አላህ ግን አጅሩን ይጽፍላቸዋል። ስለዚህ ጤንነት ኒዕማ ነው። አስታውሳ ምግብ በላህ ጠጣህ አላህ ሚስማማውን ሰውነታችን ላይ ቁጭ አረገው። ማይስማማ ቆሻሻ ነው ብሎ ያሰበውን ደግሞ ቀዳዳ አበጀለትና እንዲወገድ አላህ አደረገ። ከአላህ ውጪ የሚያደርግ ማን አለ? አለ። እስቲ አይነን ተመልክተው እንዴት እንዳስቀመጠው ያፍንጫህን የቅንድብህን አቀማመጥ የጆሮውን የጥርሶችን አቀማመጥ እንዴት ውብ አድርጎ እንደፈጠረ ለቀድ خلقنا الانسان في احسن تقويم አለ አላህ። ውብ አድርገን ፈጥረነዋል አለ። እናመስግን በጤናችን። ስለዚህ ጤነኛ በሆን ሰዓት የአላህ ባሪያ እንሁን፣ ኢባዳው ይመረን። አፊያ ሆነን አላህን ስንተዋወቅ ጭንቅሳት ሲመጣ አላህ ያቅን። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲመክሩን እኔ ብዙ ጊዜ የሚያጅበኝ አንድ ሐዲስ አለ። በተለይ ሁልጊዜም በመልካም ሰዓት ከአላህ ጋር መተዋወቅ፣ አፊያ ሆነን ከአላህ ጋር መተዋወቅ በጭንቅ ሰዓት አላህ እንዲያውቅህ እንዲደርስልህ ያደርጋል። ስለዚህ ሀብት ኖሮ ተዋወቀው፣ አፊያ ጉልበት ወጣት ሆነ ጤነኛ ሆነ ተዋወቀው አላህን። ጭንቀት ሲመጣ አላህ ይደርስልሃል። መን ሰረሁ አን የስተጂበ አላሁ ለሁ እንደ ሸዳኢድ፣ በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓ ፊ ረኻ፣ ረኻ ሰላም ጤና በሆነበት ሰዓት ላይ ዱዓን ያብዛ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱዓን አብዛ። ለዚህ ነው አብደላህ ኢብኑ አባስን ቅድም ያልኳችሁን ሰሃባ ነቢዩ ዐለይሂ ሰላቱ ወሰላም ሲገስጹት ሲመክሩት አንድ ትልቅ ምክር መከሩት። ተዓረፍ ኢለላህ፣ ከአላህ ጋር ተዋወቅ፣ ፊረኻ አሉት። በደስታ ሰዓት በአማኑ ሰዓት ከአላህ ጋር ተዋወቅ፣ በጭንቅ ሰዓት አላህ ያውቀሃል። አንድ ሁለት ምሳሌ ልስጣችሁ በደንብ እንድገለጽላችሁ። ነቢዩላህ ዩኑስ ዐለይሂ ሰላም የአላህ ባሪያ ናቸው፣ ነብይ ናቸው። አላህን በአማኑ ጊዜ ተዋወቁት፣ መልእክቱን አደረሱ። ህዝቦቻቸው የሚያደርሱባቸውን በደል ችለው ምን ብለው ተቋቋሙ? ምን አሉ? መከራ ሲደርስባቸው ወደ ማን ተጣሩ? ወደ አላህ። አላህ ሱረቱ አንቢያ ላይ እንዳነሳው
እንደዚሁም በሌሎች የቁርአን አንቀጽ ላይ እንደተነሱት ዩኑስ አለይሂ ሰላም ከህዝቦቻቸው ተቆጥተው አገር ለቀው ሲሄዱ እዛው መርከብ ላይ ተጭነው ሲሄዱ መርከቢቷ ወደ ቀኝ ወደ ግራ መናወጥ ጀመረች። የዚህ ሰዓት ሰዎች በተለምደዋልና ይሄ ባሪያውን ጌታውን ሸሽቶ አምጾ የመጣ ባሪያ አለ፣ እሱ ካልወጣ በቃ መጥፋታችን ነው አሉ። ማንም ዩኑስ ነው ብሎ የገመተ የለም። እጣ እናውጣ አሉ። ሲወጣ ነብዩላህ ዩኑስ ላይ ይወጣል፣ ሁለተኛ ይወጣል ዩኑስ ላይ፣ ሶስተኛው እጣ ይጣላል ዩኑስ ላይ። ዩኑስ ራሳቸው ባህር ውስጥ ገቡ። አብዱላህ ኢብኑ አባስ እንደሚናገሩት ፈልተቀመው الحوت አሳው ነባሪ ምን አላቸው? ተቀበላቸው። አላህ ግን አደራ በቃ በአደራ ነው የሚቀመጠው። አጥንቱን እንዳትኮረሻሽም ስጋውን እንዳትበላ ነው በቃ መልእክት ነው። አሳ ነባሪ ማለት አንድ የላይኛውና የታችኛውን ጥርሱ ካገናኘ ዱቄት ነው የሚያደርገው። ያየን ነው አይደል? ናሽናል ጂኦግራፊ ላይ ስንመለከት እንዴት ነው ጭፍድድ ደም በደም ይሆናል ባንዴ። ግን ትእዛዝ ነው። እሳት ኢብራሂምን አላቃጠለችም፣ ቢላ ኢስማኤልን አላረደችም። የማንን ትእዛዝ ይጠብቃሉ? የአላህን ትእዛዝ። አላህ ካላለው በምንም መልኩ የሚሳካ ነገር የለም። የዚህ ጊዜ ፈናዳ ፊ الظሉማት ይላል፣ በዛ ድቅድቅ ጨለማ ተጣራ። አላ ኢላሃ ኢላ አንት፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ፣ ጥራት ይገባ። ኢኒ ኩንቱ ሚነ الظالሚን፣ እኔ ከበዳዮች ነኝ አሉ። ሚነ الመظሉሚን አላሉ። ራሳቸውን ዝቅ አድርገው በደለኛ አድርገው ቀረቡ። የዚህ ጊዜ ይሄ ጩኸታቸው ሰማይ ላይ ተሰማ። ዩኑስ አለይሂ ሰላም ነው አነስ ረዲየላሁ ዐንሁ يرفعه ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ይላል አነ ዩኑስ አለይሂ ሰላም لما دعا في بطن الحوت አሳ ነባሪ ሆድ ውስጥ ሆኖ ሲጣራ قالت الملائكة መላእክቶች በአጠቃላይ መጮህ ጀመሩ። ያ ረቢ هذا صوت معروف፣ የሚታወቅ ድምጽ ነው። ሚን ቢላድ الغربية፣ እዛ ሩቅ ነው ከዱንያ ቦታ ላይ የሚታወቅ ድምጽ ነው። ግን ማንነቱ ጠፋቸው። فقال الله عز وجل أما تعرفون ذلك، ታዲያ ማን እንደሆነ አታውቁም እንዴ አላቸው አላህ። قالوا ومن هو، ማን ነው እሱ አሉ። قال عبد يونس፣ ባሪያ እኮ ዩኑስ ነው አላቸው አላህ። قالوا عبدك يونس، ባሪያ ዩኑስ الذي لم يزل يرفع له عمل متقبل ودعوة مستجابة، ያ ሁሌ ስራው የምትቀበለው ዱዓው የምትቀበለው ተቀባይነት ያለው በመልካሙ ሰዓት ጤነኛ ሆኖ አፍያ ሆኖ ሰላም ሆኖ ሁሌ አንተ የሚገዛው ዩኑስ ነው እንዴ? አዎ። መላእክቶች ጠቅላላ ምን ይላሉ? ቃሉ ያ ረብ አፈላ ተርሐም፣ ታዲያ አታዝንለትም? ማ ካነ የስነኡ ፊ ረኻ፣ በደስታ በአፍያ በሰላሙ ጊዜ የሚሰራውን ስራ የተታዳ ዛሬ ነጃ አትለውም እንዴ? አላህ ስብሓነሁ ወተዓላ ይህንን ሲሉ ማ ካነ የስነኡ ፊ ረኻ፣ ከዚህ ከሚሰራው ኸይር ስራ አይተህ ዛሬ ካለበት መከራ ጭንቀት ነጃ አትለውም ሲሉ እንዴታ እለዋለሁ እንጂ አለ አላህ። በላ ቃል ፈአመረ አላሁ الحوت فطرحه بالأراء፣ አላህ አሳ ነባሩን አዘዘው እንዲተፋቸው። ለዚህ ነው ضحاك بن قيس የሚባሉት ታላቁ ዓሊም اذكروا አላህን አውሱት ፊ ረኻ፣ ረኻ ሆነ ሰላም ሆነ ጤነኛ ሆነ ተዋወቅ አላህ ጋር። ያዕሪፉከ ፊ الشدة يذكركم في الشدة፣ አላህ በጭንቅ ሰዓት ያወሳቸዋል። ወኢነ ዩኑስ አለይሂ ሰላም፣ እቺን ንግር ስሙኝ። ወኢነ ዩኑስ አለይሂ ሰላም፣ ነብዩላህ ዩኑስ አለይሂ ሰላም እኮ የዝኩሩላህ ከሲራን፣ አላህን በብዙ ያወሱት ነበረ። ለማ ወቃ ፊ በጥን الحوت፣ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላህ አዘ ወጀል፣ አላህ እንዲህ አለ ፈለውላ አነሁ ካነ ሚነል ሙሰቢሒን፣ እሱ ከዚህ ቀደም እኛን ከሚያጠሩት እኛን ከሚገዙት ባይሆን ኖሮ ለለቢሰ ፊ በጥኒሂ፣ እዛው አሳ ነባሪ ሆድ ውስጥ በቆየ ነበር። ኢላ የውም ዩብዓሱን፣ ሰዎች ከመቃብራቸው እስከሚቀሰቀሱበት እስከ የውመል ቂያማ ድረስ አሳ ነባሪ ሆድ ውስጥ ይቆይ ነበር። ነገር ግን በመልካሙ ሰዓት ከኛ ጋር ያለው ግንኙነት ያማረ ስለነበር እኔም በብቸኝነት የሚገዛ አፍያ ሆኖ ጤነኛ ሆኖ ሰላም ሆኖ እኔን ይዘክረኝ እኔን ያስታውሰኝ ስለነበረ ዛሬ ነጃ አለዋለሁ አላ። አያችሁ፣ በተቃራኒው ፊራውን አላህን አላመፀም? አምጿል አይደል? ጤነኛ ሆኖ ጉልበት ኖሮት ስልጣን ኖሮት አንድም አልፎ ሁለት ነቢያቶችን አላህ ልኮለት
ወቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ እንዲገሰጽ ብለው ተአምር አይቶ ምን ብሎ ያ ሁሉ ማባበያ መጥቶለት አላህን ግን የረሳ ሰው ነበረ። ፈለማ አድረከሁ الغرق መስጠም ያጋጠመው ጊዜ ቃለ አመንቱ አምኛለሁ አለ። فقال الله تعالى الله ምን አለ እዚህ ጊዜ አልአን አሁን ነው እንዴ ወቀድ ዓሰይተ ቀብሉ ከዚህ በፊት እምቢ ብለህ አምፀህ ወኩንተ ሚን አልሙፍሲዲን አንተ ከሚያበላሹት ሆነ ምን ብለህ ዛሬ ነው እንዴ በጭራሽ አለው። አያችሁ አላህን በአማኑ ጊዜ ያላወቀ ጭንቀት ሰዓት ሊረሳ ይችላል። ስለዚህ አፍያ ሆነን ጤነኛ ሆነን በሰጠን ሰዓት ከአላህ ጋር እንተዋወቅ፣ መልካም ቦታ ላይ እንገኝ። አፍያ ሆነ ስገድ፣ አፍያ ሆነ ዚክር አድርግ፣ አፍያ ሆነ ቁርአን ቅራ፣ አፍያ ሆነ ኸይር ነገር ስራ። በእጅ ቁርአን ያዝ። እጅ ሊያዝ ይችላል፣ እግር ሊያዝ ይችላል፣ ምላስ ሊያዝ ይችላል። አላህ ይጠብቀን። ዛሬ ስትሮክ እየተባለ ስንት በሽታዎች አሉ። ሰው በቃ እንደ ፓላራይዝድ እየሆነ ያ አላህ ይፈውሳቸው። ስለዚህ ጤነኛ በሆንበት ሰዓት ከአላህ ጋር ያለን ግንኙነት እናሳምር። ስንታየን? 2 ሶስተኛው ነጥብ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ድህነት ከመምጣቱ በፊት ሀብት ጸጋ ነው። ላወቀበት ለተጠቀመበት ኸይር ለሰራበት ትልቅ ጸጋ ነው። አለዛ ደግሞ ነዳማ ነው፣ ሂሳብ ነው፣ መተሳሰብ ነው። አላህ እኮ ገንዘብን 2 ጥያቄ ነው ያመጣው። ሰው ከቆመበት ቦታ ንቅንቅ አይልም አለ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። ስለ እድሜ ይጠየቃል፣ 190 ምንም ይጠየቃል። እንዴት አሳለፍከው? ከእድሜው ደግሞ ተነጥሎ ወአን ሸባቢሂ ፊማ አብላ ወጣትነትን በምን አበሰበስከው ይጠየቃል። ሶስተኛው ገንዘብ ላይ ግን 2 ጥያቄ አለ። ገንዘቡን ኬታ መጣኸው? መጀመሪያ ቤቲንግ ምናምን ተጫውተን ያመጣኸው ይጠይቃል። በሐራም ነው የመጣው? በቁማር ኸምር ነግደ ወለድ ሰብስበ ይሄም ጸርተሃል። ንጹህ ነው ያመጣው። በሐላል ጠብ አድርገ ብላብን ተሸክመ ቅጥረኛው ነግደ በሐላል እሺ። ወዴትስ ወሰድከው? አያችሁ፣ የት ወሰድከው? ሰደቃ ወጣህ? መድረሳ መስጊድ ሰራህ? እናት አባትን ኸደምክ? ሚስት ልጆችን ኸደምክ? ዘመድ አዝማድን ኸደምክበት? ዑለማዎችን ኸደምክበት? ኸይር ነገር ሰራህ? ዑምራ አደረክበት? ሐጅ አደረክበት? ሰደቃ ወጣ? ምን ሰራህ ይሏል? ወይስ እንደሌሎቹ ዳንኪራ ቤት ከፈትክ? ኸምር ቤት ላይ እንደፈለግከውንክ ገንዘቤ ነው ብለህ ኢስራፍ አደረግከው? እንደፈለግከውን በምን ጨረስከው? ይጠይቃል አላህ ሱብሓነላህ። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀም ድህነት ከመምጣቱ በፊት። ሰው ሊሞት ሲል ምን እንደሚሆን ታውቃላችሁ? ከስራዎች ሁሉ ትልቁ ስራ ብሎ የሚያስበው ሰደቃ ነውና ልክ ሞት ሲመጣበት ወየው ምን ነው ሰደቃ ላይ በበረታው ይላል። እኔ አይደለም ያልኩት አላህ እኮ ነው የሚለው። አላህ ምን አለ? ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ ማን ነው የሰጠው? አላህ እኮ ነው። አላህ ከእናታችን ሆድ እኮ ሲያወጣን ምንም አናውቅ ባዶ ሆነን ነው። ዲግሪ ተሸክሞ የወጣ የለም፣ ወርቅ ይዞ የወጣ የለም። ባዶ ሆኖ የወጣው ራሱን እንኳን መብላት መቀለም አይችልበት በሰዎች ይገዛ። ነገር ግን አላህ ቁዋ ሰጠው፣ ሀብት ላይ ሀብት፣ ጤና ላይ ጤና፣ ሁሉን ነገር ካመቻቸለት በኋላ ራሱን የተብቃቃ አራሁ ስተግና ራሱን የተብቃቃ አድርጎ ይመለከታል። ከኔ በላይ ላሳር ይላል። ገንዘቡ ላይ ይንቀባረራል። ምናልባት ሳትብሎትም ሰደቃ ካወጣ ሰዎች ላይ ይመጻደቃል። እኛንን እኮ እዚህ ደረጃ ደረስናቸው፣ በእኛ ሀብት እኮ ነው እንዲያደረጉት፣ እንዲቆሙ ሄደው እኮ እኛ ባሳከም ነው ይላል። አትመጻደቅ። ሰደቃህን ገንዘብህን በዚህ አታበላሸም። ሰዎች ላይ በመመጻደቅ በመኩራት አዛ በማድረግ በዚህ አታድርገው አለ አላህ። ምን አለ አላህ? ወአንፊቁ ስጡ፣ ለግሱ፣ ሚማ ረዘቅናኩም እኛው ከሰጠናችሁ ሲሳይ፣ ሚን ቀብል አን ያእትየ አሐደኩሙል መውት ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ ሰደቃ አውጣ ነበር ይላል። አያችሁ፣ መጀመሪያም ቢያለው ሰደቃ አሁን ይታየዋል። ለምን ይላሉ ዑለማዎች? ኸይር ስራ ብሎ ትልቁ የሚታየው ሰደቃ ነው። ናም እንደ ሰደቃ ኸይር ስራ እኮ የለም። ሰው የውመል ቂያማ በሰደቃው ጥላ ስር ይሆናል። ከዚህ በኩል ቅጣት ሲመጣ ምን ሲል ኩፍ ትላለች። ሰደቃ መጣ፣ ከዚህ እጅ ስንትና ስንት ሰደቃ ወጥቷል፣ ዘርበል ብላ ትከላከልለታለች። ሰደቃ ሰውን መስጠት መርዳት ግን ለማን ይሁን? ለአላህ ይሁን። ሰደቃ ወጣ ነበር። ወአኩም ሚነ ሷሊሒን ከደጋጎች መሆን ነበር ይላል። መቼ? ሞት የመጣበት ሰዓት።
ስለዚህ ገንዘብ ባገኘ ሰዓት ኸይር ነገር ላይ ተገኝ። ልዝናና ብለ ዱባይ ያልክ ገንዘብን በማይረባ ነገር እንግሊዝ ፕሪሚየር ሊግ ያለ የት ሄዳል? አላህ ይጠብቀን። የት ሄዳል? ይሄዳል አይደል? ለንደን ይሄዳል። ምን ይላል? ዑምራ ሲባል ግን ይላል። ሐጅ ሲባል ፍሬን ይይዛል። ለሐጅ ያላወጣኸው፣ ለዑምራ ያላወጣኸው፣ መስጊድ ለመስራት ያላወጣኸው፣ ዑለማን ለመርዳት ያላወጣው ገንዘብ ለማይረባ ነገር ታውጣዋል። አላህ ወዴት ወሰከ ብሎ ይጠይቅሃል። አንድ ወንድም የነገረኝ ልንገራችሁ። የዛሬ ስንት ዓመት አካባቢ ሐጅ 24000 ብር ነው የሚደረገው። ስንት ሺህ ብር? 24000 ብር። 24000 ብር ሐጅ በሚደረግበት ሰዓት ይሄ 2 ሲኖትራክ የሚባል መኪና ያለው አለኝ። ወፍጮ ቤቶች አሉት አለ። ሌላም ድርጅት አለው አለ። እና በወር 2000 ብር ያስቀምጣል። ለምንድን ነው የምታስቀምጠው? እንደዚያ ሐጅ በቃ 12 ወር 2000 ብር አድርጌ ሲሞላልኝ 24000 ብር ሐጅ ልሄድበት አለ። አላህ ሁሉ ገንዘብ ሰጠው። ነገ እኔ ታውቃለህ፣ የሚቀጥለው ዓመት ድረስ አትድረስ የት ታውቃለህ? አሁን አትሄድም እንዴ? አላህ ሁሉ ገንዘብ እኔ አንተን ገንዘብ አላህ ቢሰጠኝ ብቻዬን አይደለም እናት አባቴን ዘመድ አዝማዴን ይዤ ነበር። አረ አላህን ፍራ አለው። አይ ብዙ ነው አለኝ። ሱብሃንአላህ ከባድ ነው ወላሂ። ቅድም 5 ነጥቦች አልኳችሁ። የሆነ ነገር ይመጣል፣ ፉርሳ ነው፣ አላህ እድል ይሰጣል። መች እንደሚወስድብህ ግን አታውቀውም። ይህ ሰው አላህ በፈለገው መንገድ መኪናው በመገልበጥ ወፍጮ የምትሉት ነገር በመቀጣጠል ምን በማለት ንብረቱ ወደመ። ገንዘብ አጥቶ የሚቆጨው ምንድን ነበር? ምን ነው ሐጅ ባደረኩኝ ብሎ ይቆጭ ነበር። ሱብሃንአላህ ወጊናከ ቀብለ ፈቅር። ሀብትን ተጠቀም ድህነት ከመምጣት በፊት፣ ወራሾች ከመውሰዳቸው በፊት፣ ከመያዝ በፊት አንተ የሚጠቅምን ሂድ። ገንዘብ ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ለብሰ የጨረስከው በልተ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው። ሌላው ወራሽ ነው፣ ያንተ አይደለም። ወራሽ ነው የሚወስደው። ስለዚህ ሀብትን ተጠቀምበት አሉ የአላህ መልእክተኛ። ድህነት ከመምጣት በፊት በሀብት ላይ ኸይር ነገር ስራ፣ በመልካም ነገር ላይ ተገኝ። አንዳንዱ ኪሱ ሲያብጥ ሲወፍርለት በቃ ያ አላህ ከኔ በላይ ማን አለ ይላል። ከኔ በላይ በቃ ዱንያን ተቆጣጥረናታል። አሁን ምንም ሙሲባ ችግር የሚባል አይመጣብንም አትበል። እነዛ ሰዎች እኮ አታክልቱን ምኑን ስንት አዝመራውን አድርገው በቃ ተቆጣጠርን ሲል አላህ አታሃ አምሩና ለይለን አው ነሃረና የኛ ትእዛዝ መጣ አለ። በቀን ወይ በሌሊት አለ። እሳትን ላከባቸው፣ ጨፍድድ ባዶ አመድ ሆነ። ከአለም ተኩን ቢልአምሳል ትላንት እንዳልነበረች ሆነቻል። ምን እንደሚመጣ አይታወቅም። ስለዚህ ባላህ አጋጣሚ መጠቀም፣ ሀብትን ተጠቀም። ነዓም እያሳጠርኩ ነው። አራተኛው ወፈራገከ ቀብለ ሹግሊክ። ፈራይህ ትርፍ ጊዜ፣ ነፃ ጊዜ ኒዕማ ነው ወላሂ። ቅድም ሐዲስ ላይ ነብዩ ምን አሉ? ሁለቱን ኒዕማዎችን አብዛኞቹ ሰዎች ይዘነጉታል፣ ጤንነትንና ነፃ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜም በምን እንግደለው ይባላል አይደል? ወጣቶች አደራ ጊዜያችሁን ተጠቀሙ። ወላሂ ሰው ዛሬ ለማይረባ ነገር ሰዓታትን ይጨርሳል። እንደው ቢላህ አለይኩም አላህ እኔን ተገዙኝ ብሎ እሱን ለመገዛት ከ24 ሰዓት ምን ያህል ሰዓት ነው የጠየቀን? ወላሂ በጣም እኮ እንትን ቢባል 1 ሰዓት ብቻ እኮ ነው የጠየቀን። ኢሻ ለመስገድ ስንት ደቂቃ ይፈጃል? ከ10 ደቂቃ በላይ ይፈጃል። መግሪብ 10 ደቂቃ በሉት፣ ዙሁር 10 ደቂቃ፣ ሱቢ 10 ደቂቃ። ስንት ደቂቃ? 50 ደቂቃ። ሌሎቹ ለሆነ ነገር ብለን 10 ደቂቃ ብንጨምር 1 ሰዓት። ያ አላህ ከ24 ሰዓት 1 ሰዓት ጠይቆን እቺን ጊዜ ስጡኝ ብሎ ሌላውን ሰዓት ለራሳችን በምንፈልገው ነገር እየዋለን ዛሬ ግን 1 ሰዓት አላህ ስጡን ያለን ሰዓት ስጠን ያለን ሰዓት ለሱ እንድንሰጥ የጠየቀን ሰዓት እኛ እየከበደን ነው ዛሬ አይደል? ቀድሞ መስጊድ ለመግባት ወላሂ እዚህ መቀማመጥ አልহামዱሊላህ በሉ አላህ ያደለው ነው። አላህ ያደለው ነው ወላሂ። አላህ ካላደለ መቀመጥ አችልም። በፊት ሱብሃንአላህ አዛን ከማሉ በፊት ይቀመጣል ሰው ዚክሩን ቁርአኑን። ዛሬ ከኛ እየራቀ መጣ። ኳስ አለ ሲባል አወል ሰልፍ ይገባል። ዲኤስ ቲቪ ቤት ምናምን ብሎ ገብቶ ገና ሳይጀምር
ፈትዋ ይሰጣል። ሳምንቱ እንዲህ ነበረ፣ እከሌ የሚባለው ቅጣት አለበት፣ እከሌ ተጎድቷል፣ እንዲህ ይላል፣ ማብራሪያ ይሰጣል። ካለቀ በኋላም ደግሞ እንዲህ ነበር፣ እንዲህ ፈትዋ ይሰጣል። እዛው ስለ ሰላት ስለሚሰግደው ሰላት እስቲ ቢባል መልስ የማይሰጥ ሰው፣ እስቲ ስለ አርካን الاسلام እንዲበል መልስ የማይሰጥ ሰው። ሱብሃንአላህ። ዛሬ ግን ስለ ኳስ ለመተንተን ሌሎችም ነገሮች በሏቸው ትልቅ ሙፍቲ ሆኖ ሲተነትን ይታያል። ያ አላህ ጊዜ በእስላም ይሄ ፈረንጆች ወርቅ እንደሚሉት እንዳይመስላችሁ ሰይፍ ነው። ኢለም ተቅጣ ቢልኸይር ይላል ዑለሞች። ጊዜን ወቅትህን በኸይር ነገር ቆርጠህ ካልጨረስከው የቅጠኡከ ቢሸር በሸር ይቆርጠሃል አንተን። አላህ ሲጠይቀን በዚህ ጊዜ እኔን ሳታውስ ታስታውሰኝ ለምን መጣ እንዴት አለፈብህ ሲለን አላህ ወጣቱ ነህ ትዳር ሳትይዝ በፊት የነበረ ጊዜ ተጠቀምበት፣ ዒልም ላይ የተለያየ ነገር። ነገ ትዳር ስትይዝ ልጅ ይመጣል፣ ዛኔ በቃ እስቲ እዚህም ልጆቼ ላሳድግ ምን ብለህ ምን አላ ቢዚ የምትሆንበት ጊዜ ይመጣል። እነዚህ ነገሮች ከመምጣታቸው በፊት አሁን ተጠቀም፣ ሰዓትን ንስጥ። ወላሂ እንደው በይነል መግሪብ ወልኢሻ በተለይ ነጋዴዎች ከመግሪብ እስከ ኢሻ እስቲ የት እንሄዳለን? በአላህ ሱቆቹ ዝግ ናቸው በአብዛኞቹ አይደል እንዴ? በሀገራችን ተጨባጭ ይዘጋል። ከስንት አንድ ቦታ ካልሆነ ይዘጋል። እንቀመጥበት ከሱቢ በኋላ የሆነች ብለን እስቲ አረ ወላሂ ዱንያ ሊጣፍጠን የሚችለው የአኺራን ጉዳይ ውስጣችን ስናስገባ ነው። ሁሌ ሐምገማችን ዱንያ ካለን እንጠፋለን። ጊዜህን ተጠቀም። ስለዚህ አላህ የጠየቀን 10 ደቂቃ 30 ሰዓት አረ ቂያማ ሆኖብናል፣ ትልቅ ሸክም ሆኖብናል። 10 ደቂቃ ለመቆም ኢማሙ አስረዘመው ይላል። አረ ምንድነው ይላል። ላ ኢላሃ ኢላ እዛ እኮ ስንት አይደለም የሆነ ነው ከተባለ 30 ደቂቃም ከ90 ደቂቃ አልፎ 30 ደቂቃ ቢጨመር አረ ቆይ ገና ነው እንዴ ይላል። ሌላ በተጨመረ ይላል። ምንም አይመስልም። አላህ ግን በ24 ሰዓት 1 ሰዓት ጠይቆን ችላ ካልን አስቡት። ጊዜ አተነው በአላህ በህይወቱ እኮ ቁርአንን ያላየ ሰው አለ። እንደው ጁማ እስቲ ስንቶቻችን ሱረቱ ካፍ እንቀራለን? ስንቶቻችን ጊዜ አጣን? ሱረቱ ካፍን መቅራት ከደጃል ፈተና ይጠብቋል። ሐዲስ አለ። ፊቱን ያበራለታል እስከሚቀጥለው ጁማዓ፣ በሁለቱ ጀማዓዎች መካከል ፊቱ ይበራለታል ተብሏል። ወንጀል ይራገፍለታል። ስንት ኸይር ፈዲላዎች አሉ። ከነጭራሹ የአላህን ደብዳቤ ያላነበበ ስንት አለ። ጊዜ የለንም እንላለና ነገ ግን የሆነ ነገር አለ ሲባል ዘይት ሸማቾች ይሰጣል ቢባል ጊዜ እናጣለን። ከሱቢ በፊት ሂዶ ይሰለፋል አይደል? ሰው ልጅ ለዱንያው ሱቢ ሲጠራ ላይ መጣ ይችላል እኮ። የአላህ ደብዳቤ ቁርአንን ለማንበብ ጊዜ ጠፍቷል ዛሬ አይደል? ጊዜ የለንም እንላለን። ያ አላህ አረ ጊዜው ይላል። ምን በየትኛው ጊዜ ይላል? አረ ተው ሁሉንም እኛ ለዱንያ ብለን ለዱንያም እኮ አልሰጠንም እኮ ማለት ለዱንያ ለሚጠቅም ለከስብ እንኳን እኮ አልሰጠንም። ለማይረባው ነገር ማላ ያኒ የሆነ ምንም ጥቅም ምን የሌለው ነገር ላይ ብቻ ጊዜያችን በዛ እያለፈ ነው። ከራሴ ጀምሮ ቲክቶክ በቀን ስንቴ ይታያል? ፌስቡኩ በሉት ዩቲዩቡ በሉት። ዩቲዩቡ እንደው ሳይ በአላህ ዳዕዋ ነው የሚያየው። እስቲ ራሳችን ጠይቅ። ስንቶቻችን ዩቲዩብ ከፍተን ዳዕዋ ምናይ ስንቶቻችን ነን? ስንቶቻችንን እስቲ የከሌን ቁርአን መካ ሲሰገድ ልመልከት ብለን የምናይ ስንቶቻችን ነን? ከቁርአኑ ዘፈኑን መረጥን፣ ከዳዕዋው ሌላ ጫውታውን ድራማውን መረጥን። ያ አላህ ገንዘቡንም በዚህ መልኩ ካርድ ሞልተህ ምን ብለህ ያ ሜጋባይት በለው ሲበላ ሲያልቅ ሲል ገንዘብ ከየት አመጣ ወዴት ወሰድከው ጥያቄ አለ። ይሄን እንወቅ። ለፈሳድ የምናወጣው ነገር ነገ እንጠየቅበታለን። ኸይር ነገር ከሆነ አላህ ዘንድ መልካም ነገር ነው። ስለዚህ ጊዜያችንን በአግባቡ እንወጣ። ሰዎች ጊዜያቸውን ከጊዜያቸው ሚነቁት ምን ሚሉት ይላሉ። አሊ ኢብኑ አቢ ጣሊብ አንድ የሚገርም ንግግር አላቸው። አሊ ማለት ታላቁ አራተኛው ኸሊፋ የነቢዩ አለይሂ ሰላቱ ወሰላም ያጎት ልጅ የረሱልን ልጅ ያገቡት ፋጢማን ያገቡት አሊ ረዲየላሁ ዐንሁ ምን ይላሉ? አናሱ ኒያሙን ሰዎች እንቅልፍ ላይ ናቸው።
فإذا ماتوا يموتوا ጊዜ انتبهوا የዛኔ ይነቃሉ አሉ። አለዛ እንቅልፍ ላይ ናቸው። ሚነቁት ቀብር ሲገባ ነው። ይላል ወይኔ አሁን ሰደቃ ላውጣ፣ አሁን ዚክር ላድርግ፣ አሁን ቁርአን ልቅራ፣ አሁን ሰላት ልስገድ፣ አሁን እንዲላርግ። የዛኔ ይባንናል። ካለቀ በኋላ ጊዜው ፋይል ከተዘጋ በኋላ አለቀ። ፋይል ተዘግቷል በቃ። አላህ ያግራልን። የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም የመከሩን ወሐያተከ ቀብለ መውቲክ፣ ህይወትህን ተጠቀምበት ሞት ከመምጣቱ በፊት ዛሬ ተጠቀምበት። ሞት ለማንም አይቀርም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ የቂያማ ቀን ምንዳችሁን ትሞላላችሁ፣ ትከፈላላችሁ። ሁሉም ኸይር የሰራ በኸይር፣ ሸር የሰራ የሸር ያገኛል። ፈመን ዙህዚሃ አኒናር፣ ከጀሃነም ርቆ ወኡድኺለል ጀና፣ ጀነት የገባ ፈቀድ ፋዝ፣ በእርግጥም ለትልቅ ስኬት ድል ማለት ከጀሃነም ርቆ ጀነት የገባ ሰው ነው። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የዱንያ እኮ ህይወት ማለት የሸንጋይ የመታለያ መጠቀሚያና የመታለያ አገር እንጂ ሌላ ሐያት አይደለችም ማለት ጥቂት ናት። ዛሬ ብቅ ጥልቅ ምትል ትላንትና ትላለ። አረ ማመስኪ ዳዕዋ አብሮን ያዳምጠው ያ አላህ ምን ሆኖ ሞተ ትላለ። በቃ አጀል ደረሰ። ኢዛ ጃ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን፣ ሰዓቲቷ ስትደርስ አንድ ሰዓት ወደፊት ወደኋላ የለም፣ በዛው ሰዓት። ዑሰይሚን ረሕመቱላህ ዐለይህ 40 ነወዊ የሚባል ኪታብ የኢማሙ ነወዊ ሸርህ አድርገውታል። እዛ ላይ አንድችን ማብራሪያ ሲሰጡ ስለ አጀል እየተናገሩ የሚገርም ታሪክ ይናገራሉ። አንደኛው ትልቅ ሲኖትራክ የምትሉት መኪና አለፈው፣ ምንም አልሆነም። ማዕከለኛ መኪናም አለፈ፣ ምንም አልሆነም። ሞተር ሳይክል ጋር ሲደርስ ገጨት ታረገው፣ እዛ ወደቀ፣ ሞተ አሉ። ምን አሉ? ያን ደረጃ መኪናውን ትልቁም መኪና ከዛ ማዕከለኛው መኪና እነዛን እስኪመጣ ድረስ አጀሉ ሰዓቱ አልደረሰችም ነበር። በቃ ሰከንድ እኮ አልፍም። ልክ እዚህ ጋር ግን ሰዓቷ ስትደርስ ወደ አኺራ ሄደ። ለመሞት የመኪና አደጋ ለመድረስ አይጠበቅበትም። ለመሞት ህመም አይፈልግም። ለመሞት ሰው ሊገልህም አያስፈልግም። ወቅቱ ሲደርስ ቁጭ ብለህ ትሄዳለህ። እየጠጣ በምትጠጣው ውሃ አላህ ይገልሃል። እግር ኳስ ተጫዋቾችን አላያችሁ? ልክ አጀል ሲደርስባቸው ደና እየተጫወተ እኮ ነው። አጀሉ ሲደርስ በዛው ሰዓት እየተንደፋደፈ ምን እያለ ይሁን በዛው ውድቅ ይላል። አልሰማንም? በዜና አላየንም? በቴሌቪዥን መስኮት ሲሞቱ አላየንም? ሱብሃንአላህ። በህይወት ያለ ተጠቀም። ምን ከመምጣቱ በፊት ሞት ከመምጣቱ በፊት አሉ ነብዩ አለይሂ ሰላቱ ወሰላም። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ታላቁን ሰሃባ አብደላህ ኢብኑ ዑመርን ሲመክሩት ረሱል አለይሂ ሰላቱ ወሰላም እንዲህ አሉ። ኩን ፊ ዱንያ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንክቢ፣ ትከሻይን ያዝ አደረጉ ይላል አብደላህ ኢብኑ ዑመር፣ የታላቁ ሰሃባ የዑመር ኢብኑ ኸጣብ ልጅ ዑመር ማን ነው? አብደላህ። ፈቃል ሁን ፊ ዱንያ፣ በዱንያ ላይ ስትኖር ከአነከ ገሪቡን፣ እንግዳው ነህ ኑር። እንግዳ የሆነ ሰው እንግድነት አንድ ቤት ሲያርፍ ያለውን ንብረቱን በአጠቃላይ እዛ የሚያርፍበት ቦታ ይዞ ይመጣል። ትንሽ ቅያሪም ከሆነ ምናምን ለምን 3 ቀን ምናምን ቆያለሁ ብሎ ያልፋል። አው አቢሩ ሰቢል፣ ወይ መንገድ አቋራጭ ሆነ መንገደኛ ሆነ ከአንድ ሀገር ወደ አንድ ሀገር ሲሄድ የቤቱን ንብረት ይዞ ይሄዳል። አይደም እመለሳለሁ ብሎ ያስባል። ዱንያ እቺ ናት። ወካነ ኢብኑ ዑመር አብዱላህ ኢብኑ ዑመር የነብዩን ምክር ከሰማ በኋላ እንዲል ነበር፣ ኢዛ አምሰይተ፣ ያመሸህ ጊዜ ፈላ ተንተዚር ሶባህ፣ ንጋትን አትጠባበቅ፣ በመካከል የሚከሰቱ አይታወቅም። ወኢዛ አስባህተ፣ ያነጋህ ጊዜ ደግሞ ፈላ ተንተዚር ልመሳ፣ ምሽትን አትጠባበቅ። ወኹዝ ሚን ሲሐቲከ ሊመረዲክ፣ በጤናህ ለበሽታህ የሚሆንን ስንቅ አዘጋጅ። ወሚን ሐያቲከ ሊመውቲክ ይላል፣ በህይወት ባለ ሰዓት ደግሞ ለሞት የሚሆንን ስንቅ አዘጋጅ። አኺራ ከተሄደ በኋላ አረ መልሱኝ፣ አንዴ ያጎደልኩት አለ፣ ሱና ሰላት ኑምላ ፈርድም ጎሎብኛል፣ የዘካ አልሰጠሁት አለ፣ ሐጅም አላደረኩም፣ አረ አንዴ መልሱኝ ብትል የለም ፋይል ተዘግቷል፣ አበቃ ነው የሚባለው። ስለዚህ በህይወት እስካለ ሞት ለማንም አይቀርም። ይቀራል ወላሂ፣ ለሷሊዎችም አይቀርም፣ ለፋጅሮችም አይቀርም፣ ለህፃንም አይቀርም፣ ለሽማግሌውም፣ ለወጣቱም፣ ለሴቱም፣ ለወንዱም አይቀርም። አረ
አንድ ሳምንት ነው ያገባው። ትንሽን ጠብቀው አይለም አጀል ሲደርስ መለከል ሞት መጥቶ አያማክርም። ትንሽን ጠብቀው አንድ ሳምንት ነው፣ አረ ጫጉላውን ይጨርስ፣ ዘና ይበል፣ ፈታ ይበል አይለም። አረ እርጉዝ ናት ትውለድ፣ አረ ሆዷ ላይ እኮ ጽንስ አለ ህይወት አለ አይለም። ሞት ሲመጣ እናቱን እኮ ትላንት ነው የቀበረው፣ አባቱን ዘመድ አዝማዱን ትላንት ነው የቀበረው፣ ዛሬ እሱ ላይ አይለም። ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ነቢዩላህ ሱለይማንን አንድ ሰው ጋር ቁጭ ብለው እያሉ መለከል ሞት ሊዘይራቸው መጣ። መለከል ሞት የነቢዩላህ ሱለይማንን እንግዳ ትኩር አድርጎ ያየዋል። ከዛ ዘይሯቸው መለከል ሞት ሲሄድ አንተ የአላህ ነብይ ወይ ይሄ ማን ነው አፈጠጠብኝ እኮ አሉ። እሱማ መለከል ሞት ነው አሉት። ይህ ሰው ደነገጠ። ኧረ እባክህ ሌላ ሀገር ውሰደኝ አላቸው። ሱብሃንአላህ። በንፋስ አላህ የሰጣቸው ስጦታ ነበር፣ ሩቅ ሀገር ባንድ የወሰዱት። ከዛ በንጋታው መጣ መለከል ሞት። ትላንት የመጣውን እንግዳ ለምንድን ያፈጠጥክበታል? እንደው ገርሞኝ ነው አለ። አላህ ከዙሁር በኋላ እዛ ሀገር ላይ ሩቅ የሆነ ሀገር ላይ ሩሁን እንዳወጣው አዞኝ ነበር። ረፋዱ ላይ ነበር የመጣውና ዱሃ ሰዓት ላይ። አሁን ደግሞ በዛ ሰዓት ደግሞ እዚህ አንተ ሀገር ላይ አንተ ጋር ሳየው አላህ ያዘዘኝ እዛ ይህ ያለው እዚህ ምንድነው ብዬ ነበር ሳፈጥ የነበረው። ግን የአላህን ትእዛዝ ልፈጽም ብዬ እዛው ሀገር ሲሄድ እየተጠባበቀኝ ያገኘሁት ሩሁን አውጥቼው መጣው። ማንም አያመልጥ፣ ማንም ከሞት ሊያመልጥ አይችልም። ወላሂ ያፈለገ ባለስልጣን ይሁን ሀብታም ይሁን ዓሊም ይሁን ጃሂል ይሁን ሚስኪን ይሁን ሁሉም ጊዜው ሲደርስ ያንኳኳበታል፣ ሩሁን መዞ ያወጣዋል። ዋናው ቁም ነገር ምንድነው? ከሞት በኋላ ላለው ሀገራችን ምን አዘጋጀን? አባ ሁረይራ ረጅም መንገድ እያለቀሱ እንደው እኔ እኮ የሚያስለቅሰኝ የሚሄድበት ሀገር ርዝመቱ እና ያስኩት ስንቅ ነው የሚያስለቅሰኝ አሉ። አኼራ ረጅም ናት። ሞት የሌለበት ሀገር ነው አኼራ ማለት። ሞት ያለው ዱንያ ነው። ተዓብ ጭንቀት ያለው ዱንያ ነው። አኼራ ወይ ዘላለም የደስታ ሀገር ነው ወይ ዘላለም የስቃይ ሀገር ነው አኼራ ማለት። አላህ ከስቃይ ጠብቆ በደስታው የምንደሰት አላህ ያድርገን። ስለዚህ ወሚን ሐያቲከ ሊመውቲካ በህይወት እስካለ ለሞት ስንቅ አዘጋጅ፣ ስንቅ እናዘጋጅ። ጧት ሸኝተህ ማታ ተሸክሞት የሚመጡ ስንትና ስንሷል የለም። አረ ጤና ነው ወጣ ይባላል። ሱብሃንአላህ። ልክ ስንሞት ራሳችን መኪና ነበር ከፍተን ምንገባው፣ ራሳችን ነበር ፕሮቶኮል ምንጠብቀው፣ ምንለብሰው፣ ምናውልቀው፣ ምንበላው፣ ምንጠጣው፣ ምንታጠበው። ያ ሰዓት ግን ሌላ ሰው ያውልቅልሃል፣ ሌላ ሰው መኪና ውስጥ ያስገባል፣ ከመኪና ያስወጣሃል፣ ሌላ ሰው ያጥበሃል፣ በማታቃቸው ሰዎች ትታጠባል፣ ተሸክመው ይሄዳሉ። ከዛ በልክ የተዘጋጀ ጉድጓድ አለ፣ እዛ ውስጥ ትገባለህ። ወማ ተድሪ ነፍሱን ቢአይ አርዲን ተሙት። አንድ ነፍስ በየትኛው አደር በየትኛው ሀገር ላይ በየትኛው ቦታ መቼ ቀን ማታ በክረምት በበጋ ሀገር ውስጥ ከሀገር ውጭ አቅም መቼ እንደሚሞት አላህ ዘንድ ብቻ ነው እውቀት ያለው። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ አላህ ብቻ ነው የሚቀረው። ሁሉም ይጠፋል። ጅብሪልም ይሞታል፣ ሚካኤልም ይሞታል፣ መለከል ሞት ራሱ ይሞታል። የሰውን ሩህ ሲያወጣ የነበረው መለከል ሞት እሱ ራሱ ይሞታል። ለማንም አይቀርም። ስለዚህ ይሄን ካወቅን ሁላችንም ሞት እንዳለ እኮ እናምናለን። ማምናለን እናምናለን። ችግራችን ምንድነው? ለሱ እስቲዕዳድ አለማድረግ ነው፣ ዝግጅት አለማድረግ ነው። ከሞት በኋላ ላለው ሀገር ምን አዘጋጀን? ስለዚህም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም 5 ነገሮች ከመምጣታቸው በፊት 5 ነገሮችን ተጠቀምባቸው። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀም እርጅና ከመምጣቱ በፊት። ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀም በሽታ ከመምጣቱ በፊት። ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀም ድህነት ከመምጣቱ በፊት። ወፈራገከ ቀብለ ሹግሊክ፣ ፈራይግ ትርፍ ጊዜን ነፃ ጊዜን ተጠቀመው ቢዚ ከመሆን በፊት ሽጉል ከመሆን በፊት። ወሐያተከ ቀብለ መውቲክ፣ በዚህ ደመደሙት። የዚህ ሁሉ መደምደሚያ ሞት ነው። በህይወት እያለህ በአጠቃላይ በኸይር ነገር ላይ ተገኝተህ ሂድ። ሞት ከመምጣቱ በፊት ይቀራል አይቀርም። ዱንያ አጭር ናት። ሐሰን አልበስሪ ዱንያ 3 ቀን ብቻ ናት ይላሉ። ዱንያ ትላንት፣ ዛሬ፣ ነገ። እች ናት ዱንያ። ትላንት አልነበርንም፣ ነበርን፣ አልነበርንም። ዛሬ አው ተፈጥረናል፣ አሁን ያለንበት ወቅት ነው።
ነገ ገይብ ነው አላህ ነው የሚያውቀው የት እንደምንሆን አናቅ በቃ ዱንያ እቺ ናት ትላንት ዛሬ ነገ ናት በዚች አጭር ሐያት ኸይር ነገር ሰርተን እንሂድ ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በግጥም ገለጹት ኢና ሊላሂ ዒባደን ፉጠና طلقوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا إن لله عبادا فطنا لا الله مرت باريዎች አሉት طلقوا الدنيا وخافوا الفتنا የዱንያን ጭቅጭቅ ፊትናው ምኑን ሰግተው ዱንያን በሶስት የፈቷት نظروا فيها ወደሷ ሲመለከቱ ወደ ዱንያ فلما علموا ስለሷ ማንነት ሲያውቁ ሲረዱ أنها ليست لحي وطنا እሷ ዘውታሪ ሐያት አይደለችም ጠፊ ናት ስለዚህ جعلوها لجة واتخذوا صالح الأعمال سفنا ለአኺራ መሸጋገር ያድርገው መልካም ስራቸውን ወደ አኺራ ተሸጋገሩባት ልክ መርከብ ላይ ባህር ላይ ወደ የብስ በመርከብ እንደምንሸጋገረው እሳቸውም እነሱ ምን አደረጉ በዚህ መልኩ ተሸጋገሩባት አንድች የቁርአን አንቀጽ አንድች አያን ጠቅሼ ፕሮግራም ይልስጋ ወንድሞች እህቶች ይሄንን ፕሮግራም የምትከታተሉ በአጠቃላይ እቺ ዱንያ አጭር መሆኗን አውቀናል እንሄድባታለን ዛሬ ሸይጣን ሲያታልለን ከአዛኑ ኳሱ ይሻላል ከኢልሙ ይሄ ይሻላል ብሎ ጊዜውን አመቻችቶ አላህን ከመገዛት ጥንቋይ ቤት መሄድ ይሻላል ሽርክ መስራቱ ይሻላል ከሱናው ቢዳ ይሻላል እያለ ሁሉን ነገር ሸላልሞ አሳምሮ ሲያቀርብ ዛሬ ሊመስለን ይችላል ነገ ግን ራሱ ይክደናል አላህ ይሄን አስመልክቶ ሱረቱ ኢብራሂም ላይ እንደዚህ ብሎ ጠቀሰ وقال الشيطان لما قضي الامر شيطان ውሳኔው ከተወሰነ በኋላ እንዲህ ይላል فريق في الجنه وفريق في السعير ከፊሉ የጀነት ከፊሉ የጀሃነም ተደርጎ ውሳኔ ከተወሰነ በኋላ እንዲህ ይላል ان الله وعدكم وعد الحق الله ትክክለኛ ቃል ኪዳን ገባ ቃሉን ፈጸመ መልካም ከሰራችሁ ጀነት አለ ይሄው ጀነት ሰጣችሁ መጥፎ ከሰራችሁ ጀሃነም አለ ይሄው ጀሃነም ሰጣችሁ ووعدتكم እኔም ቃል ገባውላችሁ فاخلفتكم ነገር ግን ቃሌን አፈረስኩኝ ነጩን ጥቁር ነው አልኳችሁ ጥቁር ብላሽ ተከተላችሁ ጥቁሩን ነጭ ነው አልኳችሁ ግልጽ ነው ሱናውን ቀይሬ ሳመጣ ሽርኩን ቀይሬ ሳመጣ ተውሂዱን በሽርክ ቀይሬ ዚናውን የሙዚቃውን ኸምሩን ሁሉን ነገር አሳምሬ ስመጣ ለዚህ ነገር ሳመቻች ቃል ኪዳን ስገባላችሁ ተቀበላችሁ ግን ቃሌን አፈረስኩባችሁ አለ ነገር ግን አንድ እውነታ ተናገረ وما كان لي عليكم من سلطان እኔ በእናንተ ላይ ስልጣን የለኝም አለ ስልጣን አስገድጄ ከመስጊድ ናውጣ አልልህም ስልጣን የለኝም ስልጣኔ ምንድነው إلا أن دعوتكم ጥሪ ያደረኩላችሁ እንጂ አለ فاستجبتم لي ለጥሪዬም ምላሽ ሰጣችሁ ጥሪ ነው ዳዕዋ አደረኩላችሁ ኑ ከመስጊድ ውጣ ና ኸምር ቤተኛ ና እዛ ጠንቋ ቤት ሂዳልኩ ጥሪ ያደረኩኝ እሺ ብለህ መጣ والله يدعو الى دار السلام الله ሁሌ ወደ ጀነት ይጣራል ወደ ዳሩ ሰላም الله ሁሌ ጥሪ ያደርጋል هيا على الصلاه هيا على الفلاح ያለ ወደ መድህን እንድንመጣ እንድንድን በሙአዚኑ አማካኝነት ጥሪ እንዲደረግልን الله አደረገ ያንን አልሰማም ብለ የኔን ጥሪ መጣ ተቀበልክ እሺ አልክ ስለዚህ فلا تلوموني እኔን አትውቀሱኝ ولوموا انفسكم ነፍሶቻችሁን ውቀሱ ይላል አያችሁ ما انا بمصرخكم وما انتم بمصرخي እኔ እናንተን ምረዳችሁ እናንተ ምንን ምትረዱኝ ብንጫጫው ምን በነል ዛሬ ምናመጣው ነገር የለም አርፋችሁ ተቀመጡ እንደውም ይላል ኢኒ ከፈርቱ بما اشركتموني من قبل ከዚህ በፊት ባጋራችሁብኝ ነገር ባጠቃላይ ክጃለው ይላል ان الظالمين لهم عذاب اليم ለበዳዮች አሳማሚ ቅጣት አላቸው ሐሰን አልበስሪ ይላሉ ይሄን የቁርአን የሚናገረው በዚህ መልኩ የሚናገረው ጀሃነም ውስጥ የተሰራ ሚንበር አለው ኹጥባ ማድረጊያ ከጀሃነም ከእሳት የተሰራ እሱ ላይ ቆሞ ان الله وعدكم وعد الحق ያለ ብስጭት ላይ ብስጭት ምን አይነት ብስጭት አንተ እዚህ ዱንያ ላይ ሆነሽ ስራ ብለ ሰው ሸውዶ ግንትር ነው ወይ ደግሞ ፌክ ነው ብሎ ሳታቅ እንስራ አለ አንተ እኔ ዕውቀት አለኝ ገንዘብ አምጣ ብሎ ማይሆን ነገር አሰራህና ይነቃና ፖሊስ ደርሶብህ ህግ ደርሶብህ እስር ቤት ትገባለህ እስር ቤት ከገባ በኋላ አንተን እንዲህ ጉድ ያደረከኝ ስትለው አረበ ዝምበል ያዋጣል ብለ ሰራ ተነቃብን አለቀ በቃ ዛሬ አትጩ ቢለ እንዴት ነው የሚሰማ ትበሳጫላ ሸይጣንም ልክ እንደዚህ ነው በቃ እኔን አትውቀሱኝ ራሳችሁ ቀሱ መልካም መንገድ ብላችሁ መጣችሁ ጥሪ ያደረኳችሁ ሻልኳችሁ አላህ ቃል ኪዳኑን አሳየ ኸይር ነገር አሳያችሁ ሁሌ ጥሪ ያደረገላችሁ መልእክተኛ ላከላችሁ እንቢ ብላችሁ መጣችሁ ዛሬ አትጩ ይላል ሱብሃንአላህ አላህ ከሸይጣን ሽንገላ አላህ ይጠብቀን እዚህ ቤት እንደሰበሰበን
ነገም ጀነተል ፊርደውስ እንዲሰብስበን መጨረሻችን አላህ ያሳምርልን። በህይወታችን መልካም ነገር የምናከማች የምንሰራ አላህ ያድርገን። አላህ Subhanahu Wa Ta'ala በኸይር ነገር ላይ የምንገኝ አላህ ያድርገን። በሐያታችን መልካም ነገሮችን በአጠቃላይ በጊዜያችን፣ በጤናችን፣ በሁሉም በገንዘባችን በመልካም ነገር የምናሳልፍ የምንሰራ አላህ ያድርገን። የታመሙብን ቤተሰቦቻችን አላህ ያሽራቸው። ያ ረብ በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በሌላም በሽታዎች የሚሰቃዩትን በአጠቃላይ አላህ ያሽራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምርልን። የኛንም መጨረሻ አላህ ያሳምርልን። እዚህ ቤት እንደዚሁ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ ዑምራ ላይ መካ ላይ አላህ ይሰብስበን። በአኺራ ደግሞ ጀነት ውስጥ አላህ ይሰብስበን። ጀነተል ፊርደውስን አላህ ይለግሰን። የጀነት ካላቸው ሰዎች አላህ ያድርገን። ቀብራቸው በርቶ ሰፍቶ ከሚጠብቃቸው ባሮች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያሳምርልን። ዓለም ላሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ላሉት ወንድም እህቶቻችን ነጃ አላህ ይበላቸው። የበላይነቱን አላህ ያጎናጽፋቸው። ጋዛ ላይ ያሉት ህፃኖች የአላህ በቃቸው አላህ ይበላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.